ዩክሬን በካስፒያን ባህር ስትቀዝፍ የነበረችውን የንግድ መርከብ የመታ ከባድ ጉዳት አድርሳብኛለች አለች ኢራን። የምጣዱ እያለ እንቅቡ ተንጣጣ፣ ባልየው ተቀምጦ ሽማው ተቆጣ ይሏል። አሜሪካ በበኩሏ በኢራን ላይ የሚፈጸመው ጥቃት በጊዜያዊነት ይቆም ዘንድ መመሪያ መስጠቷ ተሰምቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የዚያን መሰል ትዕዛዝ ለጦር ኃይላቸው መስጠታቸው ቢነገርም ታዲያ ግን አይሁዳዊቷ ሀገር ኢዝራኤል ፕሬዚደንቱ ከኢራን ጋር ለመደራደር ያለሙት እቅድ ሁሉ ቅዠት ሆኖባቸው ወደ ጦርነቱ እንደሚመለሱ ዓለም አይጠራጠር ነው ያለችው። እባብ የልቡን አይቶ እግር ነሳው ይሏል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ መዓዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። የሰጠ ቢነሳ የለበት ወቀሳን ያስታውሷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንን እንደ ሸንኮራ አገዳ መጠንጥለናታል ቢሎም ፋርሳይቱ ሀገር ኢራን ግን ምንም ብቀጥን ጠጅ ነኝ አለ እንደተባለው መጠጥ ሆና ለአሜሪካ ጥቃት የማታጎበድድ ይባስ ስትልም በአጻፋ ምላሿ ድፍን ዓለም እንድንቅም ጭንቅም ያደረገች ሀገር መሆኗን አስመስክራለች ይሏታል። አሜሪካ ብትጥዳት፣ ብታገነፍል፣ ብትቀቅል፣ ብትቆላት አርሳ አልበስል ያለቻትን ኢራንን ለ13ኛ ተከታታይ ሌሊቶች በእሳት ዶፏ ስታዘንብባት ኢራን እሳቱን በእሳት ነው ያለችው። በአብዮታዊ ዘብ ኃይሉ እጅ ኳታርና የሳውዲ አረቢያን የነዳጅ ጫይ መርከቦች በሆርሙዝ የውሃ ወሽመጥ ስታበጥራቸው፣ በየመን ሀውቲዎች እጅ ደግሞ 2 የሳውዲ አረቢያን የነዳጅ ጫይ መርከቦችን በቀይ ባህር የባብ አልማንዳብ ማንፈሯና የሳውዲ አረቢያ መርከቦችም የኋሊት ሽሽት መፈርጠጣቸው ይታወቃል። በዚያም የተነሳለ የገባችው ሳውዲ አረቢያ የምትመራው የጦር ጥምረት ታዲያ በየመን የሀውቲዎች ይዞታዎች ናቸው የተባለላቸውን የተለያዩ ስፍራዎች በቦምብ አበላው ሲያሾቃቸው መዋል ማደሩ ተነግሮለታል። ሀውቲዎች የድንጋይ ንፍሮ ናቸው ይሏቸዋል። አንድ ጊዜ ወደ ጦር አውድማ ከገቡ የሚበግር የሚያስቆማቸው ኃይል የለም ይሏቸዋል። ያንን ደግሞ ከሳውዲ አረቢያን በላይ አጣፍጦና አስማምቶ ሊመሰክር ከቶም ሊናገር የሚችል የለም ነው የሚባለው። ከዚህ ቀደም ሀውቲዎች በኢራን ስሪቶቹ የባለስቲክ ሚሳይሎች ጥቃታቸው በሳውዲ አረቢያ ጂዛን ግዛት በተለይም የአራምኮን የነዳጅ ማቀነባበሪያ ስፍራ ዶግ አመድ ማድረጋቸው አይዘነጋም። ሀውቲዎች የኋላ ኋላ ከሳውዲ አረቢያ ላይ የጥቃት አፎቂያቸውን የነቀሉት ደግሞ በኢራንና በሳውዲ አረቢያ መካከል ለ7 ዓመታት የዘለቀውን ቂምና ቁርሾ በቻይና በሳል የፖለቲካ ብልሃት ከተፈታና እርቅ ከወረደ በኋላ ነው። ምን ያደርጋል፣ ይኸው በጥባጭ ካለ ማንጥሩ ይጠጣልን ሆኖ ሳውዲ አረቢያና ሀውቲዎች እየተማቱ ነው። ሀውቲዎች ተመቱ ማለት ደግሞ በቀጥታ ለኢራን አፍንጫ ሲመታ ዓይን ያለቅሳልን መሆኑን ልብ ይሏል። ኢራን በፋርስ ባህር የሆርሙዝን የውሃ መተላለፊያ ወሽመጥ፣ ሀውቲዎችን በቀይ ባህር የባብ አልማንዳብን በሩን ክርችምችም ዝግት አድርገውታል። የአውሮፕላን ቦምብ፣ የባለስቲክና የክሩይዝ ሚሳይሎች እርሳስ ኢራን በሮቹን የቆለፈችባቸውን ቁልፎች ገነጣጥሎ መክፈት አልቻለም። እናም የአሜሪካው ፕሬዚደንት ዶናልድ ትራምፕ የሰው ልጅ በፍቅር እንጂ በኃይል የማይገዛ የማይቻል የማይታሰብ ትልቅ እንስሳ መሆኑን የተረዱት ይመስል ዛሬም ደግሞ በትሩ ይቁምና ወደ ድርድር እንመለስ ማለታቸው ተሰምቷል። ትራምፕ ያንን እንዲሉ ያስገደዳቸው ነገር ደግሞ 2 ነው ይሏቸዋል። አንዱ ኢራን በጦርነቱ የማትሸነፍ ከቶም የማትንበረከክና የማትብረከረክ የማትታጠፍ መሆኗን፣ ሁለተኛው ደግሞ በዓለም አቀፍ ገበያ የነዳጅ ዘይት እጥረትና የዋጋ ንረት መፈጠሩ ነው ሲሉ የሚያሳዩባቸው ህልቆ መሳፍርት የላቸው
እሳቸውም ያዢ ሲይዘው ብረት ይቀልጣል ይሏል። አሊያም ወድጄን የምወዳት ከግንድ የሚያላጋ ልጅ አላት ይሉትን ያስታውሷል። አሜሪካ በኢራን ላይ ለ13ኛ ሌሊት የገባችበትን ጥቃቷን አቁማ እስኪንደራደር ደግሞ ስትል የቆመችው ተንፋሿን ለመሰብሰብና ሌሎች ጭላንጭል ቀዳዳዎችን ለማየት መሆኑን በስላቅ የሚያሳዩባት ብዙዎች ናቸው። በሁለቱ ሀገራት መካከል ሲደረግ የነበረው ያ ሰማይን የሚበረጋግድ የውሃውን አካል የሚያፍለቀልቅ የቦምብ ጋጋታ አርብ ለቅዳሜ አጥቢያ ጀምሮ ተግ ማለቱ ነው የተሰማው። ትራምፕ ጥቃቱ ለጊዜው ይቆም ዘንድ ትዕዛዝ መስጠታቸውን የሰሙት የእስራኤል ባለስልጣናት ደግሞ ፕሬዚደንቱን ክፉኛ ሽሟጠዋቸዋል ነው የተባለው። ያውም ይህንን ሲሉ ያለዋቂ ሳሚ አሊያም ከበሮ በሰው እጅ አመር ሲይዙት ያደናግር ምን ያለፋችኋል እሱ አሉ ትራምፕን መሆኑ ነው። እሱ መልሶ ወደ ጦርነቱ ሲገባ ታውታላችሁ፣ ምን አስቸኮላችሁ፣ ምን ተይዞ ጉዞ ልጅ ጭራት በላ ቢለው ልናይ ኋላ አለው ይባላል። ትራምፕ ቀድሞው ነገር ውሎ አድርም ወደ ጦርነቱ ይገባታል ብለዋቸዋል። ኢራንም ግን በወገኗ በባህረ ሰላጤው አጎራባች ሀገራቶቹ ላይ ቅዳሜን ቀኑንም ሌሊቱንም የፈጸመችው አንዳች ጥቃት የለም። ውሃን ምን ያስጮኋል ቢሉት ድንጋይ ላይ ይሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የጦር ኃይላቸው በኢራን ላይ ጥቃቱን ያቆም ዘንድ ትዕዛዝ የሰጡት አርብና ቅዳሜ መሆኑን የአግዚዮስ ዘገባ ይዘረዝራል። የእስራኤሉ ካን የዜና ምንጭ ባሰራጨው ዘገባው ደግሞ የሀገሪቱ ጦር ኃይል ለግዙፍ ጦርነትና በኢራን ላይ ከባድ ጥቃት ለመሰንዘር እንደጫኑት ጋላቢው የአባዳኛውና ባታጠቅ ሰንጋ ፈረስ እየተቁነጠነጠ መሆኑን ሲያሳይ የእስራኤሉ ቻናል 12 የዜና አውታር አርታኢው ያሮን አቭራምም ተመሳሳይ ዘገባን ያሰራጨው። ሌላውና ለቻናል 12ም ለአሜሪካው አግዚዮስም የዜና ምንጮች የሚዘግበው ባራክ ራቪድ በበኩሉ የአሜሪካ ጦር ኃይል ለ14ኛ ሌሊት ለአርብ ጥቃት ያሰናዳው የጥይትና ሲዳረር ለጊዜው መቆሙ ካልሆነ በስተቀር ሌላ ትርጉም የለውም። መሳሪያው ተቀባብሎ መጠበቂያው ተፈቶ የጦር ኃይሉ ጣቱን በመላጩ ላይ እንዳደረገው ነው ትራምፕ አታድርገው የሚል ትዕዛዝ የሰጡት ሲል አማሯል። ትራምፕ ለጊዜው በኢራን ላይ የሚደረገው ጥቃት ይቆም ዘንድ ቢያዙም ግን ደግሞ ኢራንን ላቀዱላት የተለየና አደገኛ ጥቃት ከባድ የተባለ ኃይላቸውን በብዙ ደርዘን የሚቆጠሩ የጦር አውሮፕላኖቻቸውን በአየር ላይ ሳሉ ነዳጅ እየጠቡ ኃይል የሚያመነጩትን ማዕተኛና መቅሰፍተኛ አውሮፕላኖቻቸውን የአየር መከላከያዎቻቸውንና እንደ ባህር አሸዋ ቢዝቁት የማያልቅ ጥይታቸውን ወደ እስራኤል እያጓጓዙ መሆኑ ተሰምቷል። አሜሪካ ባለፉት ጥቂት ሳምንታት ብቻ 90 በአየር ላይ ሳሉ ነዳጅ የሚሞሉ አውሮፕላኖቿን ወደ እስራኤል መላኳ ሲገለጥ እኒያ የተራራ ግማጅ የሚመስሉት አውሮፕላኖቿ አፍንጫቸውን ከመሬት ዘቅዝቀው ጠረን እንደሚያነፈንፍ የሸላምጥማጥና ተኩላ ያደፈጡት በእስራኤል ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ በራሞንና በኦቪድ አየር ማዘዣዎች ነው። አንድ የእስራኤል ከፍተኛ ባለስልጣን ለቻናል 12 የዜና ማሰራጫ በሰጡት ማብራሪያ አሜሪካና ኢራን ከስምምነት ላይ ይደርሳሉ ብሎ ማለም ዘበት ቅዠት ነው። አማኑኝ ከቶም ከምላሴ ጸጉር ይነቀል፣ ጦርነቱ መጀመሩ ሳይታለም የተፈታ ነው ሲሉ ንግግራቸውን በሳቅ መሰል ሳጋጅበው ነግረውታል። በቻናል 13 የዜና ተቋምና በኢኔት ኒውስ የሚሰሩ ምንጮችም የተነበዩት ያንኑ ሆኗል። ትራምፕ ዲፕሎማሲ ሲሉ የባጁለትና የቋመጡለት ሁሉም ነገር አብቅቶ በመጨረሻ ምርጫ ስለማይኖረው ግዙፍ ጥቃታቸውን በኢራን ላይ ያዛሉ ነው ያሉት። ትራምፕ በቅርቡ ማብራሪያቸው በኢራን ላይ የጥቃት ቀመራቸውን ለማስፋፋትና የኢራኗን ዋና ኃይል ስፍራና ድልድዮችን እያወደሙ ዘልቀው የእግረኛ ኃይላቸውን አስገብተው የኢራኗን ዋናዋን የነዳጅ ዘይት ጮማና ፍሪዳ የካርግን ደሴት ለመያዝ ከዚያም ደግሞ አከታትለው ኢራን የምድርን ከርስ በጥልቀት ቦርቡራና ነድላ በቅርጣለት ስናይ ኒውክለር ጦር መሳሪያዋን ቀብራበታለች ተብሎ የሚታመነውን የፒካክስን ተራራ ነድለው ሊያፈራርሱት ከቶም በእነዚያ መርዘኛና መዘዘኛዎቹ በአሜሪካ እጅ ብቻ በሚገኙት የቢ2ቶቹ ቦምብ ኳሱን አውሮፕላኖቻቸው የኢራንን የኒውክለር ጦር መሳሪያ ነቀዝ የበላው ስንዴ ሊያደርጉት አስልተዋል ነው የሚባለው። አይፈጩት አይቆሉትን አመድ ይሏል። በአሜሪካ ጦር የጥምር ኃይሉ ዋና አዛዥ ጀነራል ዳንኬን በበኩላቸው የጦር ኃይሉን በከፍተኛ ደረጃ ለጥቃት ተሰናድቶ በአንድ እግር አንድ ጣቱ ጦሩን ሰብቆ ከኢራን ሳምባ ላይ ሊቀበቀበው ተንጠራርቶ ቆሟል ነው ያሉት። የአሜሪካው ፕሬዚደንት ዶናልድ ትራምፕ ፈራ ተባ ባይልባቸው አንዴ ወደ መሳሪያው ምላጭ አንዴ ደግሞ ወደ ድርድር ጠረጴዛው በሚያማትርበት በዚህ ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነገ ማክሰኞ ወደዚያው ወደ አሜሪካ ዋይት ሃውስ ተጉዘው የቀዘቀዘውን ወኔያቸውንና ሐሞታቸውን ሊያስቆጡት ተዘጋጅተዋል ነው የተባለው። የእስራኤሉ ቻናል 12 ባሰራጨው ዘገባው የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከደህንነት ተቋማቶቻቸው አዲስ የተገኘውን ሊያው አዲሱ የኢራኑ መንፈሳዊ መሪ አያቶላ ሞጅታባ ካሚኔ የኢራንን የኒውክለር ጦር መሳሪያ በተራቀቀ ስሌት እያስገነቡት እንደሆነና ኢራን ለምንም እንደማትንበረከክ የተገኘውን ጥብቅ ምስጢር ሊነግሯቸው ተዘጋጅተዋል ነው ያለው። የየመን ሀውቲዎች በወገናቸው በቀይ ባህር ወደብ በሚገኙት ሁለት የሳውዲ አረቢያ የነዳጅ ማጣሪያና ማጠራቀሚያዎቹ ላይ ከባድ ተኩስ መክፈታቸው ሲሰማ ትራምፕ አሁንም ለዙፋናቸውና ለአልጋቸው መዋዠቅን አምጥቶባቸዋል ሲሉ ያሳዩባቸው ብዙዎች ሆነዋል። እኒያ ቀጭኑ
ሰው ባለቀይ ቦኔቱ የሐውቲዎች አፈቀላጤው ብሪጌዲየር ጀነራል ያህያ ሳሪያ በቴሌቪዥን መስተዋት እየታዩ በሰጡት ማብራሪያ ይህንን ያሉት የሐውቲ ኃይሎች በስኬት የሳውዲ አረቢያውን ግዙፉን የነዳጅ ማቀነባበሪያና ማጣሪያ በጂዛን የሚገኘውን አራምኮና ያምቡን የእሳት ጃኑ አልብሷቸዋል ሲሉ በምስል የተደገፈ ማብራሪያቸውንም ሬውተርስ የዜና ምንጭ ማራግቦታል። ከሐውቲዎች የበረታ ጥቃት የተፈጸመበት በጂዛን የሚገኘው አራምኮ ኩባንያ ካለበት አቅጣጫ ጥቁር የጢስ ደመና ሽቅብ አምድ ሰርቶ ሲትጎለጎል ታይቷል ነው የተባለው። አሁን አሜሪካ ስሌቷ ሰምሮላታል ይሏታል። ያው በቻይና አደራዳሪነት ከ7 ዓመታት በኋላ ታርቀው ፎይ ያሉትን የሱኒ እምነት አራማጇን ሳውዲ አረቢያን ከሻይት እምነት አራማጇ ኢራን ጋር ዳግም አቃቅራቸዋለችና ወዲህም በማስታረቂያ ዕድሜያቸው እያጣሉና እያበጣበጡ ያሉት ፕሬዚደንቷ ዶናልድ ትራምፕ ነገሩ ሁሉ እባብ ገደል ከነበትሩ ገደልን ሆኖባቸዋል ይሏቸዋል። ለኢራን የበጠበጡት መርዝ ከቶም የሳሉት ሰይፋቸው ለእርሳቸውም ሕይወት የሚመለስ አልሆነምና ሲሉ ይሳለቁባቸው ይዘዋል። ያምቡ በቀይ ባህር የሚገኝ ዋናው የሳውዲ አረቢያ የነዳጅ ዘይት መላኪያ ወደብ ነው። የሳውዲ አረቢያው ግዙፉ የነዳጅ ኩባንያና ማቀነባበሪያ ስፍራ አራምኮ የሚገኝበት የጂዛን ግዛት ለየመን ድንበር በቅርብ ርቀት ላይ ያለና ቀን 400,000 በርሜል ነዳጅ ዘይት የሚጣራበት ስፍራ ነው። በመስተዋት ቤት የሚኖር ሰው በሰው ቤት ላይ ድንጋይ ወረውርም ይሏል። ሳውዲ አረቢያን የቀበጡለት ሞት አይገኝም። ምን ያደረጋት ደግሞ ድንገቷን በሐውቲዎች ላይ የሰነዘረችው ጥቃት ዛሬ የአንድ ቀን መዘዝ ያለ 9 ወር አይመዘዝን ሆኖባታል ይሏታል። በኢራን የሚደገፉት ሐውቲዎች የየመን ዋና ከተማ ሳንአን ከአውሮፓውያን 2014 ጀምሮ መቆጣጠራቸው አይዘነጋም። ይህ በእንዲህ እንዳለ በኢራን የተያዘው ጦርነት ከፋርስ ባህር ወደ ቀይ ባህርና ወደ ካስፒያን ባህር መስፋፋቱ ሲነገር ኢራን ትናንት ባወጣቸው መግለጫዋ ዩክሬን በካስፒያን ባህር ስትቀዝፍ የነበረችዋን መርከቧን ከባድ ጥቃት እንደፈጸመችባትና አንድ ሰው ገድላ ሌላ አንድ ሰው አቁስላብኛለች ስትል ኢራን ዩክሬንን ከሳታለች። አሁን እንግዲህ ዩክሬን በሁለት ወዳጅ አጋርና አባር ኢራንና ሩሲያ ክራንቻ የጋራ ወፍጮ ልትሰለቅ ነው። የጠላት ወዳጅ ነው ይሉትን ያስታውሷል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኒውስ ማክስን፣ ኤዥያ ዋንን፣ አኒ ኒውስን፣ አልጀዚራን፣ ጋልፍ ኒውስን፣ ሲቢኤስ ኒውስን፣ አረብ ዊክሊን፣ ኒውዮርክ ታይምስን፣ ታይምስ ኦፍ ኢዝራኤልን፣ ቲአርቲ ወርልድና ጄሩሳሌም ፖስትን ተጠቅመናል።